ሰላም ለእናንተ ይሁን በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ። ዛሬ የማቀርበው የማርቆስ ወንጌል ምዕራፍ 8 ነው። ኑ አብረን እናንብብ። ምዕራፍ 8። በዚያ ወራት ደግሞ ብዙ ሕዝብ ነበረ። የሚበሉትም ስለሌላቸው ደቀ መዛሙርቱን ጠርቶ ሕዝቡ ከእኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ። ከእነርሱም አንዳንዶቹ ከሩቅ መጥተዋልና ጾማቸውን ወደ ቤታቸው ባሰናብታቸው በመንገድ ይዝላሉ አላቸው። ደቀ መዛሙርቱም በዚህ በምድረ በዳ እንጀራ ከየት አግኝቶ ሰው እነዚህን ማጥገብ ይችላል ብለው መለሱለት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። ሕዝቡም በምድር እንዲቀመጡ አዘዘ። 7ቱንም እንጀራ ይዞ አመሰገነ፣ ቆርሶም እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። ለሕዝቡም አቀረቡ። ጥቂትም ትንሽ ዓሣ ነበራቸው፣ ባረከውም። ይህንም ደግሞ እንዲያቀርቡላቸው አዘዘ። በሉም ጠገቡም። የተረፈውንም ቁርስራሽ 7 ቅርጫት አነሱ። የበሉትም 4000 ያህል ነበሩ። አሰናበታቸውም። ወዲያውም ከደቀ መዛሙርቱ ጋር ወደ ታንኳይቱ ገብቶ ወደ ዳልማኑታ አገር መጣ። ፈሪሳውያንም ወጡና ሊፈትኑት ከሰማይ ምልክት ከእርሱ ፈልገው ከእርሱ ጋር ይከራከሩ ጀመር። በመንፈሱም እጅግ ቃተተና ይህ ትውልድ ስለምን ምልክት ይፈልጋል? እውነት እላችኋለሁ ለዚህ ትውልድ ምልክት አይሰጠውም አለ። ትቷቸውም እንደገና ወደ ታንኳይቱ ገብቶ ወደ ማዶ ሄደ። እንጀራ መያዝም ረሱ። ለእነርሱም ከአንድ እንጀራ በቀር በታንኳይቱ አልነበራቸውም። እርሱም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እርስ በርሳቸውም እንጀራ ስለሌለን ይሆናል ብለው ተነጋገሩ። ኢየሱስም አውቆ እንዲህ አላቸው፣ እንጀራ ስለሌላችሁ ስለምን ትነጋገራላችሁ? ገና አልተመለከታችሁምን? አላስተዋላችሁምን? ልባችሁስ ደንዝዟልን? ዓይንስ አላችሁ አታዩምን? ጆሮስ አላችሁ አትሰሙምን? ትዝስ አይላችሁምን? 5ቱን እንጀራ ለ5000 በቆረስኩ ጊዜ ቁርስራሹ የሞላ ስንት ሞሰብ አነሳችሁ? እነርሱም 12 አሉት። 7ቱንስ እንጀራ ለ4000 በቆረስኩ ጊዜ ቁርስራሹ የሞላ ስንት ቅርጫት አነሳችሁ? እነርሱም 7 አሉት። ገና አላስተዋላችሁምን አላቸው። ወደ ቤተ ሳይዳም መጡ። እውርም አመጡለት፣ እንዲዳስሰውም ለመኑት። እውሩንም እጁን ይዞ ከመንደር ውጭ አወጣው። በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። ከዚህም በኋላ ደግሞ እጁን በዓይኑ ላይ ጫነበት። አጥርቶም አየና ዳነም። ከሩቅም ሳይቀር ሁሉን ተመለከተ። ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩም ለማንም አንዳች አትናገር አለው። ኢየሱስና ደቀ መዛሙርቱም በፊልጶስ ቂሳርያ ወዳሉ መንደሮች ወጡ። በመንገድም ሰዎች እኔን ማን እንደሆንኩ ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። እነርሱም መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከነቢያት አንዱ ብለው ነገሩት። እናንተስ እኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ስለ እርሱም ለማንም እንዳይናገሩ አዘዛቸው። የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናት አለቆችም ከጻፎችም ሊጣል ሊገደልም ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጦ ይናገር ነበር። ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። እርሱ ግን ዘወር አለ። ደቀ መዛሙርቱንም አይቶ ጴጥሮስን ገሰጸውና ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህ በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል።